ጾታዊ ግንኙነት ማድረግ ለሴት ምን ትርጉም አለው? እነዚህ 7 ትርጉሞች አሉት። ሰላም እንደምናላችሁ ተመስገን አብይ ይባላለሁ። በሳይኮሎጂ ሙያ ውስጥ ከ8 ዓመት በላይ ቆይታ አለኝ። በዚህ ቪዲዮ ጾታዊ ግንኙነት ማድረግ ወይም ሴክሹዋል ኢንተርኮርስ ለሴት በተለይ ምን ትርጉም አለው የሚለውን እናያለን። ምን ዋጋ አለው? ምን ይሰጣታል? እንዴትስ ነው የምታስበው የሚለውን እንመለከታለን። ዋና ዋና የምላቸውን 7 ነገሮች አውጥቻለሁ፣ እነሱን አሳያችኋለሁ። ሴቶች ጾታዊ ግንኙነት ለማድረግ ስትወስኑ መሆን ያለበት ላንቺ ይሄ ትርጉም ስላለው ያዋጣኛል ወይ፣ ትክክል ነው ወይ፣ የምወስነው ውሳኔ ትክክል ነው ወይ የሚለው ማወቅ ይገባሻል። ወንዶችም ከሆናችሁ አጋጣሚ ይሄን ቪዲዮ እያያችሁ ያላችሁት ለሴት ያለው ትርጉም በዚህ ልክ ነው። ይሄን ጉዳይ ስናደርግ የአንድ ቀን ጉዳይ ብቻ አይደለም። ምን ማለት እንደሆነ በዚህ አንደርስታንዲንግ ውስጥ እንድታስቡበት እፈልጋለሁ ማለት ነው። ወደ መጀመሪያው እንምጣ። ጾታዊ ግንኙነት ማድረግ ለሴት የስሜት ቁርኝቷን ይጨምረዋል። ይሄ መጀመሪያው ነው። የስሜት ቁርኝት ማለት ከአንድ ሰው ጋር መዋሃድ፣ መጣጣም፣ መስማማት ማለት ነው። ከዛ ሰው ጋር ብቻ መሆን ማለት ነው። ሌላ ሰው አለማሰብ፣ ሁሉን ነገር ለአንድ ሰው ብቻ መስጠት ማለት ነው። የስሜት ቁርኝቷ ከሚታሰበው በላይ በጣም ይጨምራል። ሁሉ ነገሯ ለዚህ ሰው ስለተሰጠ፣ አካሏን ስለሰጠችው ከዚህ በኋላ ሌላ ሰው ማሰብ ይከብዳታል። ይሄ የስሜት ቁርኝት እጅግ በጣም ከፍ ያለ ስለሆነ ብዙ ነገሮች እንድታስብ፣ ከዚህ ሰው ውጭ ነገሮችን ማሰብ እንዳትችል ያደርጋታል። ይሄ የመጀመሪያው ነው። ሁለተኛው እንደምትፈቀር ተፈላጊ እንደሆነች እንዲሰማት ያደርጋታል። ምክንያቱም አጠገቡ ያለው ሰው ይወዳታል፣ ተቀብሏታል፣ ያምንባታል። ያ ስለሆነ አጠገቧ የሚወዳት ሰው የሚፈልጋት ሰው እንዳለ ይሰማታል። ይህንን ስሜት ማግኘት ለአንዳንዶች በጣም ከባድና አስቸጋሪ ነው። ተፈላጊ እንደሆኑ የማይሰማቸው ግን በትዳር ውስጥ ብዙ ዘመን የኖሩ ተወዳጅ የሆኑ የማይሰማቸው ግን ደግሞ በፍቅር ህይወት ያሉ ወደ ትዳር ሊመጡ ያሉ ብዙ ሰዎች አሉ። ብቻቸውንም ጭምር ሆነው ተፈቃሪ የመሆን ስሜት፣ የመወደድን ስሜት የሚናፍቁ የሚጠማቸው ሰዎች አሉ። ጾታዊ ግንኙነት ማድረግ ለአንዲት ሴት ተፈላጊ እንደሆነች እንዲሰማት ያደርጋታል። በተለይ ከምትወደው ወንድ ጋር ከሆነና ያ ሰው የፍቅር አጋሯ ከሆነ፣ ባለቤቷ ከሆነ፣ ተስማምታ በምትፈልገው መንገድ ከሆነና በግልጽ መነጋገር ከሆነ እጅግ በጣም ጥሩ ስሜት ነው የሚኖራት ማለት ነው። ሶስተኛው የበለጠ ግልጽ እንድትሆን ያደርጋታል። ምክንያቱም ሁሉ ነገሯን ያውቃል፣ ተቀብሏል፣ ራሷን ሰጥተዋለች። ከዚህ በኋላ እያንዳንዱን ዲቴል ጭምር ነው የምታወራው። በሚታይ መንገድ ብዙ ለውጥ ይኖራታል። ኢቭን አንዳንድ ወንድ ይሄ ባህሪ ሳይገባው ይቀርና እንደ ጭቅጭቅ፣ እንደ ሌላ ኃላፊነት ይወስደዋል። ለምን? ስለምታምነውና ከሱ የቀረበ ሰው ስለሌላት እያንዳንዱ ጥቃቅን ጉዳይ ሮጣ የምታሳውቀው ለሱ ነው። ትደውልለታለች፣ ቴክስት ታረግለታለች፣ ስትገናኝ ወዲያው ታወራዋለች። ይህን ሁሉ ታረጋለች። ይህን ስታረግ ብዙ ጊዜ ወንድ ቀጥሎ ምን ማለት እንዳለበት፣ እንዴት መረዳት እንዳለበት ስለማያቅ የሚናገረውን ነገር ስለሆነ የሚያስበውና ማድረግ ያለበትን ስለሚያስብ እንደ ስራ ያስበውና በጣም ሸክም ይሆንበታልና አንዳንድ ወንድ እየራቀ እንዲመጣ ያደርገዋል ማለት ነው። ከግንኙነት በኋላ ወንድ ለምን ይርቃል፣ ለምን ፍላጎት ይቀንሳል የሚል የብዙዎች ጥያቄ እንደሆነ አውቃለሁ። እሱም በሌላ ቪዲዮ ትመለከታላችሁ። አሁን ግን ወደዚህኛው ነጥብ እንመለስ። አራተኛው ጭንቀቷ ይቀንሳል። ምክንያቱም የሚወዳት የሚፈልጋት ቦታና ዋጋ የሚሰጣት ሰው አጠገቡ አለ። ለሷ ፋይት የሚያረግላት ሰው አለ፣ ፕሮቴክት የሚያረጋት ሰው አለ፣ የሚረዳት ሰው አለ፣ የሚሰማት ሰው አለ። ስለዚህ ጭንቀቷ ይቀንሳል። በፊት የምትጨነቀው አጠገቧ ሰው ስለሌለ፣ ብቻዋን ስለሆነች፣ ስሜቷን የምታሳርፍበት፣ ልቧን የምታሳርፍበት፣ የምትደገፈው ሰው ስላልነበር ነው። አሁን ግን እንደዚህ አይነት ሰው እንደሆነ አምናበት ግንኙነት ካረገች በኋላ ጭንቀቷ እየቀነሰ ይመጣል ማለት ነው። ለምን? የሚያስብላት የሚወዳት እንደሷ የሚረዳት ሰውና የሷ ልክ የሆነ ሰው ስላገኘች ልቧ ያርፋል፣ ጭንቀቷም ይቀንሳል፣ ይቀላታል ማለት ነው። አምስተኛ በራስ መተማመኗ ይጨምራል። ምክንያቱም ራሷን የምታይበት መንገድ ይቀየራል። ሁሉ ነገሯን የተቀበለ ሰው አጠገቧ አለ፣ የሚወዳት ሰው አለ፣ የሚረዳት ሰው አለ። ቅድም የጠቀስኳቸው ነገሮች በሙሉ ያለው ወንድ ስለሆነ አጠገቧ ያለው በጣም በኮንፊደንስ በሙሉ ስሜት በደስታ ስሜት ትንቀሳቀሳለች። ስሜቷም እርካታዋም ከሷ ጋር ስለሆነ ማለት ነውና ውስጧ ስለሞላ ደስተኛ ስለሆነች በጣም በሙሉነት የምትንቀሳቀስ ነው የምትሆነው። ስለራሷ ያላት እይታ በጣም ጥሩ ነው የሚሆነው። በጣም ተረጋግታ ደስተኛ ሆና የምትንቀሳቀስ ሴት ትሆናለች ማለት ነው። ይህንን ያላገኘች ሴት ደግሞ የሆነ ነገር እንደጎደላት እየተሰማች ነው የምትንቀሳቀሰው። ልዩነቱ ይሄ ነው። ስድስተኛ ትውስታ ይሆናታል። ምናልባት በተለያየ አጋጣሚ ከፍቅር አጋሯ ጋር በቅርበት ላይ ይገናኙ ይችላሉ። በአካል ላትገናኙ ትችላላችሁ። ያኔ እንደሚወዳትና እንደሚያፈቅራት የምታስብባቸው አንደኛው
ጉዳይ ይህንን በማስታወስ ነው። በፍቅር ህይወቷ ላይ ጭምር በጣም ትልቅ ታሪኳ ሆኖ ውስጧ ይመዘገባል። አንድን ሰውን ወደ ውስጧ አስገብታ ሰውነቷ ስለሆነ የመዘገበው ማለት ነውና በጣም ቀላል ጉዳይ አይደለም። ይሄኛው ትልቅ ትውስታ ይሆናታል። እድሜ ልኳን የምታስታውሰው ነገር ሆኖ ይመዘገባል ማለት ነው። ሰባተኛ ፍቅሯን ለማስቀጠል በጣም ይጠቅማታል። ለምን? እምነቷን አግኝታለች። ይህን ሰው የምታምነው ሰው ስለሆነ ነው ራሷን አሳልፋ የሰጠችው። ረጅም ማሰብ ትጀምራለች፣ ማቀድ ትጀምራለች እና ከዚህ ሰው ጋር ያላት ኮሚኒኬሽን ጭምር ይቀየራል። ወደፊት ማሰብ ትጀምራለች። ህይወት መጀመር፣ መወሰን፣ ቶሎ መጋባት፣ እንዲህ ማድረግ፣ ሌሎች ነገሮችን ማድረግ የሚሉ ሐሳቦች በሙሉ ይመጣሉ። ያን እንድታረግም ጭምር እሱን ትገፋዋለች። ለአንዳንዱ እንዲገባኛል ይሄ አይመችም፣ ግን ደግሞ ስላመነችበትና ረጅም ርቀት ከሱ ጋር ስላየች መሆኑን ይህንን አንዳንድ ጊዜ ወንዶች አንደርስታንድ ልታረጉ ይገባል ማለት ነው። እነዚህ 7 ነገሮች አንዲት ሴት በጣም ወዳው ፈቅዳ ላደረገችው ግንኙነት የሚሰማትና የሚሰጠው ትርጉም ነው። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሰብስክራይብ፣ ኮሜንት አድርጋችሁ ቤተሰብ እንደሆናችሁ እርግጠኛ ነኝ። ለምትወዱ ሰውም ሼር አድርጋችኋል ብዬ አምናለሁ። እወዳችኋለሁ። ቻው